ፈለገች አይደል ላተኩስ ነው ወንድ ነኝ ይው ላይ ተኩስን በለው ኮነ ተሳስተሃል ድረስ ነው መሰነጥቅ አታስፈራራይ ተኩስ ይው ፊት ለፊት ነው ያለው ምን ሆነ ዝና ሉላን በሞት ያሳነሳታል ብለው እንደምትወስድ ለመሞት ወስኝ ይመጣ ናተኩስ እንዳትጠቀኝ ስለምገልኝ ቀድም ይገላል ለኔ አንተን ፈርቶ ወደ ኋላ መሸሽ የምትናዘው ነገር ካለ ለውሻ ንገራት ትቤሽ አንተ እስክትመጣ ድረስ ምንም አልበላም እሺ ነገ እመጣለሁ ዛሬ ግን ሽፍንፍን ብለሽ ተኝ አትፍርሺ ሉላዬ እሺ ደህና ደር ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ውድ ቤተሰቦች ላይክ ሼር በማድረግ አበረታቱ። ምሳሌ ክፍል 70 ይዤ መጥቻለሁ ማለት ነው። ባለፈው ክፍል እንግዲህ ዝና ብሩኬን እያፈላለገው ነበር። አፈላልጎም እንዳገኘው እና በሽጉጥ እያስፈራራው ነበር ያለቀ ማለት ነው። እና ዛሬ ክፍል ላይ ደግሞ ዛሬ ይለይልናል እውነቱ እያለ ሞገስ ዝናን እያስፈራራ ነው። ዝና ደግሞ ተኩስ ሽጉጥ ይዘህ ወደ ኋላ አትሽሽ በል ተኩስ ይለዋል ማለት ነው። ሞገስም እንግዲህ ዛሬ ወይ አንተ ወይ እኔ ይለይልናል ምንም መፈራው ነገር የለም እያለ ወንድነት ወጥቷል ማለት ነው። እና ማህሌት ደግሞ ባክህ እያለች ዝናን በምታረጋጋበት ሰዓት እና የተኩስብሃል ተረጋጋ ዝና ባክህ ተረጋጋ በዛ ላይ አምሃል እያለች እሱን እንትን ስትለው ሞገስ አጋጣሚውን ተጠቅሞ አመልጧል ማለት ነው። እና እየሮጡ እሱን በሚከተሉት ሰዓት ሊያገኙት አልቻሉም። እናም የሆነ ሽጉጥ ቦታ ላይ ተደብቆ ለዳጣ ደውሎ ዝና እንዳገኘውና ለሁሉም ነገር ተጠያቂ ዝና እንደሚሆንም ማስጠንቅቋት ይሰናበታታል ማለት ነው። ተደብቋል ግን ነገ ላይ ደውዬ አንቺንም ብሩክንም ማግኘት እፈልጋለሁ ሲልም አሳስቧታል። ከዛም በኋላ እንግዲህ ስልኩን ከዘጋ በኋላ እየሮጠ ይሄዳል። በዛን ሰዓት እነዝናም ያዩታል። አይተውትም ያራሩጡታል። ሲያራሩጡት እንግዲህ በመኪና ይሄድና ያመልጣቸዋል ማለት ነው። ማህሌትም እንግዲህ በሚሮጥበት ሰዓት ዝና ጥሏት ይሄዳል። ያለበት ሲጠፋት ለእንትና ትደውልና ያለበት ቦታ ጠፋኝ አለቀ ወይ እሱ ይሞታሉ ወይ ዝና ወይ ሞገስ ይሞታሉ እኔ እንጃ ፈርቻለሁ ምናምን ስትላት በቃ ነኝ አንቺ ምን ትሰሪያለሽ ነይ ወደ ቤት ስትልም እሷን ጠርታታለች ማለት ነው። መጨረሻ ላይ ዝና እንግዲህ ይደውልላት ነው ማህሌት የት ነሽ ሲላት ወደ ቤት ሂጃለሁ ትላታለች። አንቺ አንድም ነገር አትሰሪም ለምን ወደ ቤት ትሄጃለሽ ማን ሂጂ አለሽ ሲልም እሷን እንትን ብሏታል። እኔ ምን እሰራለሁ ምን አደርግልሃለሁ ስትልም እሷም መልሳለታለች ማለት ነው። በቃ እሺ ቆይና በኋላ ስፈልግሽ ግን በ10 ደቂቃ መገኘት አለብሽ ሲልም እሷን አሳስቧታል ማለት ነው። እሺ እመጣለሁ ስትልም እንግዲህ ወደ ቤቱ ሄዳለች። ዝናም እንግዲህ ሉላን ካጣኋት 15 ቀን አልፎኛል ስለዚህ እሷን ማግኘት አለብኝ እሷን ማጣት ለኔ ሞት ነው ሲልም ለማህሌት ይላታል ማለት ነው። እሷም እንግዲህ ተረጋጋ እንደዚህ አትሆን እያለች እሱን ለማጽናናት ትሞክራለች። እሱ ሞኝ አይደለም ተዘጋጅቶበታል አስቦበት ነው እና ሞኝ አትሆን ስትልም ምክርሽን የፈለገሽ የለም ምክርሽን ለራስሽ ያዥ ይላታል። እኔ እሱን አግኝቼ ለምን ዘላለሜን አልሞትም አባቴ ይህን ነገር ቢሰማ ለኔ ውርደት ነው ሁሉም ሰው ቢሰማ ይህን ነገር ለኔ ውርደት ነው እያለ እንግዲህ ጉራውን ይነዛባታል ማለት ነው። እሺ በቃ ተረጋጋ እያለች እንትለዋለች። እንሂድ ስትለው እኔ አልሄድም
ሞገስን ሳሊዝ ወይም ሞገስን ሳልዝ እኔ አልሄድም፣ ሞገስን መግደል ደግሞ ያንቺ ስራ ነው ይላታል። ሞገስን መግደል እኮ እኔ ወንጀል ነው ትለዋለች። እና ሁለት ወደሽ እንዴት ሊሆን ይችላል ሲልም እንግዲህ ይጠይቃታል። ቤት ብቻ መውደድ የለብሽም እንግዲህ እንደዚህ ያለ እንትን ይላታል። እሷም ችግር የለም በማለት አለባብሳ አልፋለች ማለት ነው። ለምንድን ነው አንቺ ሀሳብሽ ምንድን ነው ሀሳብሽ ሲልም ይጠይቃታል። በቃ ወደ ቤት ልሄድ አሁን ደክሞኛል፣ በኋላ መለሳለሁ ስትለው አንድ ጊዜ ጨዋ ትሆኛለሽ፣ አንድ ጨካኝ ትሆኛለሽ፣ አንዴ የዋህ ትሆኛለሽ፣ አንዴ ክፉ ትሆኛለሽ፣ ምን አይነት ነው የምትሆኒ ከየትኛው ነሽ ሲልም ይጠይቃታል ማለት ነው። አንድ ነገር ቢፈጠር ግን 5 ደቂቃ መዘግየት ወይም ማርፈድ አትችም፣ ለአሁኑ ግን ሂጅ ብሎ ይሰዳታል። አሁን ላይ ዝና እየፈራ ይመስላል። አኳኋኑ ሁሉን ነገር ሲያዩት እየፈራ ይመስላል። ሞገስም ደውሎ እንግዲህ ለዳጣ እያወራት ነው ያለው። ተደብቄ ነው ያለው፣ ሉላም ለብቻዋ ነው ዛሬ የምታድረው፣ እኔም ለብቻዬ ነው ያለሁት እና ነገ በጧት ግን ብሩኬንም ላገኘው እፈልጋለሁ ሲላት እንግዲህ ዳጣም ደስ ብላት ሁለታችን ልታገኝን ወሰን እንዴ ስትለው ትጠይቀዋለች። አዎ ነገ እንግዲህ እውነቱ ይለይልናል እያለ ነው ሞገስም ማለት ነው። እና ይለይልናል ነገ የሚፈጠረው ነገር ስለማይታወቅ እንገናኛለን ብሏታል። ሉላስ እንዴት ነች ደህና ናት ሲላትም አዎ ደህና ናት ብሎ መልሶላታል ማለት ነው። እና ነገ እንደሚያገኛትም አስረግጦ ይነግራታል። አይዞህ አይዞህ በቃ ብላ እሷም ትሰናበተዋለች ማለት ነው። ከዛም ነገ ቡርኬን አገኘዋለሁ ብሏል ብላን ለቅድስት ትነግራታለች። ቅድስትን በጣም ደስ ይላታል ማለት ነው። ዳጣና ምሳሌም እየተጫወቱ ያለ ይሄ ነገር ምንም አላማረም ትላት። ምን ነው ያላማረች ትላታለች። ቅድስት እናትሽ ትሆናለች ትላት። ቅድስት እናትሽ እንደገና ልትወልደኝ ነው እንዴት ትላት። አይ እንደሷ አይደለም ቅድስቴ እኮ እኔ በጣም ወዳታለሁ፣ ከውጭ ሀገር ስትሆኝ እማዬ ብለሽ ጥሪኝ ብላኝ ነበረ ትላታለች። እንደዛ ከሆነማ ደስ ይላል፣ ምኞታ ተሳካ እያለችም ነው ማለት ነው። እና በጣም ደስ ይለኛል፣ በጣም ነው ደስ የሚለኝ ስትልም ተብላለች። እሷም እኔም በጣም ነው የምወዳት ስትላት ዳጣም እኔም እወዳታለሁ ትላታለች ማለት ነው። እና ትምህርት ቤት ልጆቹ ስለ እናታቸው ስለሚያወሩ እያናደዱኝ ነው ስትላት እያናደዱሽ ነው እንደዚህሽ ግን ለማንኛውም እድለኛ ነሽ ቅድስት እናትሽ ብትሆን እድለኛ ነሽ ትላታለች ማለት ነው። ትምህርት ቤት ሂጅ እንደዚህ እናቴ እንደዚህ አድርጋልኛለች እንደዚህ አድርጋልኛለች ብዬ እናገራለሁ ትላለች ማለት ልጆቹ እንደዚህ ብለሽ ነው ግን አዎ ሁሉም እንደዚህ ስለሚሉኝ ነው። አሁን ግን ቅድስት እናቴ ብትሆን እንደዚህ ብዬ እናገራለሁ ስትለው ለዳጣ ትነግራታለች ማለት ነው። ቅድስቴም እንግዲህ ብሩኬን በመፍራቱና ለማነጋገር ትሞክራለች። ምንድን ነው ችግር አለ እንዴ ይላታል። እንግዲህ ጋሽ አዎ ችግር አለ ትላለች። ምንድነው ችግሩ አስቤዛ አለቀ ምንድነው ብሎ ይጥላል። አይ እንደዛ አይደለም ትላለች። እና ታዲያ ምንድነው ችግሩ ይላታል። በቃ አሰናብታኝ ትላለች ብሎ ይጠይቃታል። ምንድነው ያልተመቸሻ ነገር አለ ምንድነው ችግሩ ምናምን ብሎ ይጠይቃታል። ምን ሆንሽ የተፈጠረ ነገር አለ ወይ ያስቀየሙሽ ነገር አለ ወይ ይላታል። ሳላስተውል ወይም ደግሞ ያ እንትን ሳላስቀይምሽ ከሆነ ይቅርታ ይላት። ማሬካሽ እንደሱ አይደለም ብላም ትመልስለታለች። በቃ ሸኝ ትላለች ማለት ነው። የት ነው የምትሄጂ ስላ ወደ ሀገሬ ለምን ሲላትም ከዛም እርግጠኛ ነሽ ለማየት ትፈልጊያለሽ ሲላትም ዝም ትላለች። እሱም እያንሰላሰለ ነበረ። በቃ ምንም መልስ እንትን አላለችም። እሷ ለመናገር በቃ እንትን ብላለች። እሱም እያጉረጠረጠ ያያታ ሲያያት እንደገና መልሳት ትሽኮረመማለች ማለት ነው። እና መልስለት ስትልም አልጋውን አንጠፊልኝ ብሎ ይልካታል ማለት ነው። እሷም እስ ብላ ወደ መኝታ ቤት ትሄዳለች አልጋውን ለማንጠፍ ማለት ነው። አልጋውን እያስተካከለች እያለ መንገድ ድንገት ቡርኬ ይገባው እና በቃ አንጠፍ ያለው ስትል እጇን ይዞ ለማስቆም ያስሞክራል። ቁጭ በይ ብሎ አልጋ ላይ እንድትቀመጥ ያደርጋታል ማለት ነው።
እሱም ራሱ አንገቱን እየወዘወዘ የሆነ ነገር በቃ እንትን ያሰበ ይመስላል ማለት ነው። እንግዲህ እንደዛ ያሉ ለማውራት እየሞከሩ ነው ያሉ። ዳጣም እንግዲህ አስጠንኝ ትላታለች። ፊደሉ ስለሌለው ከሆነ ምናምን ስትላት የፊደል ገበጣ አይ አንዳንድ ነገሮች እኮ አውቃለሁ ትላታለች። እኔ እኮ መሀይም እንዳይባሉ ብዬ ቤተሰቦችን ትንሽ ትንሽ እኮ እችላለሁ አለቻት። መሀይም ደግሞ ምንድን ነው ስትልም እንግዲህ ምሳሌ ትጠይቃታለች። ዝም ብሎ የሚነዳ ነው መሀይም ማለት ብላም ዳጣ ትመልስላታለች ማለት ነው። እና የሆነ ጥያቄም እንግዲህ ለመጠየቅ አፕሎን ምንድን ነው ብላ አባቷን ለመጠየቅ ትሄዳለች። ቅድስትም እንግዲህ አፕሎን ዘፈን ነው ትላታለች። ብሩኬም ደግሞ አፕሎን ማለት መጽሐፍ ላይ እንዳነበቡት ከሆነ ድሮ የሚመለክ አምላክ ነው፣ አሁን ላይ ግን ይሄ ነገር ጠፍቷል ብሎም ይመልስላታል ማለት ነው። ከዛም እንግዲህ እነ ብሩኬ ያቋረጡትን መሳሳሚ ሊቀጥሉት ነው ማለት። መጀመሪያ ላይ ስሟትና ከንፈሯን ተስመሽ አታውቂም ወይ ሲል ይጠይቃታል። አይ በጭራሽ ተስሜ አላውቅም ስትል ምሷ ተመልስለታለች ማለት ነው። እናም በዛ መሀል እያሉ እንግዲህ እያወሩ እያሉ እሷ በጣም እሱን ለማውራት እና ቀና ብላ ለማየት በጣም እየተሽኮረመመችና እያፈረች ነው ያለችው። ግን ቢሆንም በጣም ደስተኛ ትመስላለች። በጣም ደስ ብሏታል። ብሩኬ እንደዚህ ስላሰባት እና እንደዚህ ስለፈቀዳት በጣም ደስ ብሏታል። ምኞቷ እየተሳካ ይመስላል ማለት ምክንያቱም ከበፊትም ብሩኬን ተወደውና ትፈልገው ስለነበረ እሱም እንደዚህ በማሰቡ በጣም ደስ ብሏታል ማለት ነው። እናም እንግዲህ እሰው አልጋ ላይ እንደተቀመጡ በቃ ልሂድ ጋሽ ስትለም አይ አትሂጂ ቆይ እዚህ ሂደሪ ሲልም ይላታል ማለት ነው። እሷም እንግዲህ ፈቃደኛ ትመስላለች። ለመሄድ ተነስታ የነበረው ተመለስና ቁጭ ትላለች። እና በማውራት ላይ እያሉ ፊልሙ ይጠናቀቃል ማለት ነው። እና ውድ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ።